ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው። ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ የዝግጅት ክፍላችን ከእናንተ ክቡራን ተመልካች አድማጮቻችን ጋር የምናደርገውን ቀጥታ ዝግጅት አሁን ጀምረናል። እናንተም አብራችሁን ቆይታ እንደምታደርጉ ተስፋ እናደርጋለን። የዘውዱ ሾው ሚዲያ እንደተለመደው ሁሉ ዜናዎችን በማቅረብ በማስከተልም እንግዶችን በመጋበዝ እናንተም ተመልካች አድማጮቻችን እየተሳተፋችሁበት ሀሳባችሁን እውቀታችሁን ስለ ሀገራችሁና ስለ ህዝባችሁ የምትገልጹበትን ይህንን ዝግጅት ስናቀርብላችሁ በእውነቱ እጅግ በጣም ደስ እያለን ነው። ምክንያቱም በሀገራችን ወቅታዊ ጉዳዮች ላይ በየጊዜው በየወቅቱ በየሰዓቱ የሚቀርቡ ዘገባዎች በተለይም ኢትዮጵያኖች በሀገሪቱ ምን እየተከናወነ ምን እየተደረገ ነው የሚለውን ነገር ተጨባጭ መረጃዎችን ያገኛሉ የሚል እምነት ስላለን ነው። እንደተለመደ ሁሉ ዛሬም እንግዳ ይዤላችሁን የመጣሁት እንግዳችን በተደጋጋሚ ጊዜ በእናንተ ፍላጎትና ጥያቄ መሰረት እሳቸውን ባስቸግርም ግን እሳቸውም ደስተኛ በመሆን ከዘውዱ ሾው ሚዲያ ተመልካች አድማጮቻችን ጋር ቆይታ ለማድረግ ፈቃዳቸውን ሁልጊዜም የሚገልጹልን እውቀት ልምዳቸውን የሚያካፍሉልን የዛሬ እንግዳችንም ፕሮፌሰር መሐመድ ሀሰን ናቸው። ከእሳቸው ጋር የምናደርገው ሰፋ ያለ ውይይት አለ። በተለይም በቀጠናው ያለውን አጠቃላይ የፖለቲካ ሁኔታዎችና እንደዚሁም የኢትዮጵያ ኢኮኖሚ በምን ሁኔታ ላይ ነው የሚገኘው፣ በተለይም በቅርቡ ለኢትዮጵያ አየር ማረፊያ ግንባታ በቢሊዮን የሚቆጠር ገንዘብ መፈቀዱ ይታወቃል። ስለዚህ ይህ የኢትዮጵያ አየር መንገድ ነው የኢትዮጵያ አየር መንገድ ፕሮጀክት ነው ወይስ የማን ነው የሚል ጥያቄ ብዙዎች እያነሱ ነው የሚገኙት። ኢትዮጵያ አየር መንገድ ያለበት ቦታ ላይ ማስፋፋት አይቻልም ነበር ወይ? ወደ ቢሾፍቱ ወይም ደብረ ዘይት መውሰድ ለምን አስፈለገ? ከምንም በላይ ደግሞ በዚህ ወቅትና በዚህ ሰዓት አገሪቱ አጣብቂኝ ችግር ገብታ ሰዎች የሚበሉት የሚጠጡት አጥተው መከራና ስቃይ በገቡበት ኢኮኖሚው እጅግ ከፍተኛ ውድቀት በደረሰበት በጣም በርካታ ሰዎች የንግድ ተቋሞቻቸውን እየዘጉ በወጡበት ከ470 ሺህ የንግድ ተቋማቶች ውስጥ 370 ሺው ስራ ለቀዋል ተብሎ በሚገለጽበት በዚህ ወቅት ይህንን በጀት ለአገሪቱ ኢኮኖሚ መዋል ሲገባ አጣብቂኝ ችግር ውስጥ ባልገባንበት እና የአየር መንገዳችን ለጊዜው ባለን የኢትዮጵያን አየር መንገድ ፍላይት ማድረግ ሲችል ይህንን ሁሉ ገንዘብ እንዴት ሊያወጣ ቻለ? ገንዘብ ውስጥ ራሱ ከየት መጣ የሚሉ ጥያቄዎች እየተነሱ ነው ያለው። በእነዚህና በሌሎችም ጉዳዮች በተለይም የአረብ ኤሚሬቶች በአሁኑ ሰዓት ያለባቸው በተለያየ ቦታ ጣልቃ በመግባት በተለያዩ አገራቶችም ላይ በኢትዮጵያ ብቻ አይደለም በተለያዩ ሀገር ውስጥ ጣልቃ በመግባት የሚፈጽሟቸው እደባና ተንኮሎች አሁን እጃቸው እየተቆረጠ ያለበት ሁኔታ እየተገለጸ ነው የሚገኘው። በቅርቡም ከተለያዩ አካባቢዎች ተባረዋል። ይህንንና ሌሎችን ጉዳዮች ፕሮፌሰር በጥልቀት ማብራሪያ እንደሚሰጡት ተስፋ አደርጋለሁ። ከዝግጅቶቻችን ጋር አብራችሁ ቆዩላለሁ። በድጋሚም ታዲያ ይህ ዝግጅት በተቻለ መጠን ለሌሎች ተመልካች አድማጮቻችን ይደርስ ዘንድ ሼርና ላይክ ብታደርጉት እጅግ በጣም ደስ ይለናል። በተጓዳኝም አዳዲስ ተመልካች አድማጮችም ሰብስክራይብ እያደረጋችሁ ወዳጅ ቤተሰቦቻችን ሆኖ የሀገራችን ወቅታዊ ጉዳዮች በዜና ዘገባዎች እንደዚሁም እንግዶችን በመጋበዝ ለእናንተ ማወቅ የሚገባችሁን ጉዳዮች በማቅረብ የሚታወቀውን የዘውዱ ሾው ሚዲያ ሰብስክራይብ ብታደርጉ በምንም ተአምር ኪሳራ አይደርስባችሁም፣ ትርፍ ነው የምታገኙትና ስለ ሀገራችሁ፣ ስለ ህዝባችሁ፣ ስለ ወገናችሁ ጭምር ሳይቀር የፈለጋችሁትን ሀሳብ የምትገልጹበት፣ የምታስረዱበት፣ ሙያና እውቀታችሁን የምታካፍሉበትን ይህን ዝግጅት ሰብስክራይብ ማድረግ እጅግ ጠቃሚ ነው እንላለን። ስለዚህ ሰብስክራይብ ያደረጋችሁ ወዳጅ ቤተሰቦቻችን እንድትሆኑ ከወዲሁ በማክበር እየጋበዝኩኝ በቀጥታ ከፕሮፌሰር መሐመድ ጋር የምናደርገው ውይይት እንድትከታተሉ በመጋበዝ ወደ ፕሮፌሰር ሄዳለሁ። ጤና ይስጥልኝ ፕሮፌሰር፣ እንደምን ሰነበቱ? እንዴት ኖት? ሰሞኑን ያው እንግዲህ ክረምቱም ትንሽ እየወጣ ነው ያለው። በረዶ በእርግጥ እንደ ድሮ አይደለም። አውሮፓ በጣም በረዶ ያስቸግረን ነበር በዊንተር ሳም። እዚህ እንግሊዝ ትንሽ ደህና ነን እስካሁን። ቤልጅየም እንዴት ነው? እስቲ ከአየሩ ጸባይ እንነሳ መጀመሪያ። አመሰግናለሁ ፕሮፌሰር። ብርድ ነው ግን አሁን ሰሞኑን እየተሻለ መጥቷል። 2 ቀን እየተሻለ መጥቷል። ያው አውሮፓ ነው ይበርዳል ሁሉም። ልክ ነው። እንግዲህ ድንቅ የሆነ አየር ባህር ያላት ሀገራችን ኢትዮጵያ ነበረች። በአሁኑ ሰዓት ኢትዮጵያችን ሄደን ጋቢያችንን ደርበን ቡናችንን እየጠጣን
ዘና ብለን የምንጫወትበት ጊዜ ነበር። ግን አለመታደል ሆኖ ኢትዮጵያ እንደዚህ አይነት ችግር ውስጥ ገባች። በጣም ያሳዝናል። ግን ከዚህ ለመውጣት ሁላችንም በጋራ መስራት አለብን ነው የምለው። እስቲ መጀመሪያ የኢትዮጵያ ወቅታዊ ጉዳዮች በቀጠናው ያለውን ነገር እስቲ እንጀምር። የአረብ ኤምሬት ጣልቃ ገብነት በአሁኑ ሰዓት በሁሉም ሀገሮች እየተወገዘች ያለችበት ሁኔታ አለና እስቲ ከዛን ጀምር። በእርግጥ ከዚህ ቀደም እጇ እየተቆረጠ ነው ብለው ነበር። ብዙ ነገሮች ከማየታችን አስቀድሞ የእርስዎ ትንበያውን ገቢራዊ የሆነ ነው። በተለያየ በሱዳንም፣ በሶማሊያም፣ በየመንም በተለያዩ አካባቢዎች ችግር እየገጠማት ናት አረብ ኤምሬት እና እስቲ ከዛን ጀምር። አሁን እጇ እየተቆራረጠ ይሆን? ተቆርጧል ነበር፣ አሁን እየተቆራረጠ ነው ማለት እንችላለን? በአሁን ጊዜ ኤምሬት በጣም 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 መጥፎ ሲቹዌሽን ላይ ነው ያለችው። አዲስ የአሰላለፍ ኃይልም ተመስርቶባታል። እነዚህ የአሰላለፍ ኃይል ተርኪ፣ ግብፅ፣ ፓኪስታን፣ ዛሬ ደግሞ ባንግላዴሽ በዛ ሰልፍ ውስጥ ገባለው ብላለች። ከዛ ወዲህ ተያይዞ ደግሞ ሱዳን ላይ ያለው ለሱዳን መንግስት የሱዳን መንግስት ከነበረበት ከፖርት ሱዳን አሁን ወደ ካርቱም ዋና ከተማው ተመልሷል። ብዙ ገንዘብም አግኝቷል። ብዙ መሳሪያ ይገዛል። የአማጽያን ሱዳን ውስጥ ያሉት አማጽያኖች ጉዳይ በአጭር ጊዜ ሊቆረጥ ይችላል። ሱዳን ደግሞ ጥርሷን ነክሳለች በኢትዮጵያ ስርዓት ላይ። ምክንያቱም እንደ ደላላ ሆኖ መሳሪያ ሲያስተላልፍ የነበረው እሱ ነው። የእሱ የውስጥ ሁኔታ እየተንኮታኮተ ትልቅ ችግር ላይ ነው ያለው። አንድ የኩዌት ጸሐፊ የተናገረው ነው በጣም የገረመኝ። የኤሚሬትስ እጅ ኢትዮጵያ ውስጥ ምን ይመስላል በሚል የጻፈው አርቲክል ነው። ምንድን ነው ያለው? ኢትዮጵያ አባወራ የሌለው ቤት በሩ የተከፈተ ለዘራፊዎች ቀላል የሆነ በቀላሉ ደግሞ አንበርክከህ የምትገዛው ሀገር ነው ይላል ኤሚሬትስ። ምክንያቱም አመራሩ ለዛች ሀገር ስፋትና የህዝቧ ቁጥር ሁሉ በቂ ያልሆነ ስግብግብ፣ ፈሪ፣ ለማኝ and ናርሲስት የሆነ አመራር ስላላቸው ሰፊ አመለካከትም ስለሌላቸው መረዳትም ስላልቻሉ አሁን የኤሚሬትስ እጅ እየተቆራረጠ ሌላ ዩናይትድ ፍሮንት ትልቅ ዩናይትድ ፍሮንት የተፈጠረባት የግብፅ፣ የተርኪ፣ የፓኪስታን አሁን ባንግላዴሽ መጨረሻ ላይም ደግሞ የቀጠናው ስርዓቶች ዩናይትድ ፍሮንት ፈጥሮ የሱዳንን ችግር አንዴ መፈታት አለበት፣ ሱዳን ሰላም መሆን አለበት በሚለው ላይ ጦርነቱ እየተካሄደ ነው። ስለዚህ ሱዳን ውስጥ ያሉት አማጽያኖች እድሜያቸው ብዙ አይሆንም። አሁንም እዛው በኒሽንጉል አካባቢ የመጣውን መሳሪያ ሁሉ የሱዳን አየር ኃይል ደብድቦ አቃጥሎታል። ስለዚህ አሁን ችግሩ የተሸጋገረው በሱዳንና በአብይ ስርዓት ነው። አንድ ጊዜ ይሄ አማጽያኖቹ እጃቸው ከተቆረጠ ሱዳን ውስጥ ሱዳኖች፣ ግብጾች ሙሉ በሙሉ ለኢትዮጵያ አማጽያኖች እርዳታ ማድረጋቸው አይቀርም። ስለዚህ ይሄ ስርዓት እንዳልኩ አንድ ቀጣፊ የሆነ በፈሪ የተሞላ ትልቅ አመለካከት የሌለው ትልቅ ህዝብ ይዞ ትልቅ ሀገር ይዞ እንደዚያ አዋርዶ ችግር ላይ የጣለ ነው። ይሄ ኩዌቱ ሲጽፍ ወገብ የላቸውም፣ ምንም አይነት ጥንካሬ የላቸውም፣ ከልመና ውጪ የሚያውቁት ነገር የለም ነው ያለው። ስለዚህ እነዚህ ለማኞቹ አዲስ አበባ ላይ የተቀመጡት የነሱም ጊዜ አጭር ይሆናል። የሚያጭበረብሩት ግን ይሄንን ሰርተናል ይሄን ሰርተናል የሚሉት እነሱ ኤሚሬት ከምትሰጣቸውና ዕዳ ውስጥ ከምታስገባቸው እንትን ነው። ራሳቸውን ህዝብ ሰብስቦ አብሮ እንዲሰራ አድርጎ አገሪቷ ውስጥ ያሉትን ጸጋዎችና የሰውም ጸጋ ተጠቅሞ አዲስ የኢኮኖሚ ቤዝ ነፃ ሉዓላዊ በሆነ ሀገር ላይ መገንባት ሲገባው እመራለሁ የሚለው ሰውዬ ለማኝ፣ ፈሪ፣ ስግብግብ የሆነ ሰው ነው። አገር
በለማኝና በፈሪዎች ሊገነባ አይችልም። እሱ ራሱ ሲናገር ምንድነው ያለው? እኔ ትልቁን ነገር የምችለው ልመና ነው አለ። ልመናን እንደ ሳይንስ ነው የወሰደው። በልመና ደግሞ አገር አይገነባም። አገር ህዝብ ነው። ህዝብህን አንተ አቅፈህ አብረህ ማራመድ ማትችል ከሆነ እየከፋፈል ከአንዱን እየገደል ከአንዱን እያሰር ከአንዱን እያባረር ቤቶቻቸውን እያፈረስክ የምትሄድ መንግስት ከህዝቡ ጋር ምንም አይነት ግንኙነት የላቸውም። የሚያገናኛቸው የደም ስር የለም። ስለዚህ አንድ በአማራ አካባቢ የሚካሄደው ጦርነት በሰፊ ይቀጥላል። ከዚህ በፊትም እንደተናገርኩት የአማራ ፋኖ ወደ ሁለተኛው ትልቁ ደረጃ እየገቡ ነው። በር ላይ ያንኳኩ ነው። ያ ማለት ስትራቴጂካል ባላንስ ከጦሩ ጋር እኩል ሆነው የመቆም ወይንም ከዛም በተሻለ መልኩ ተደራጅቶ መውጣታቸው አይቀርም። ከዛ ወዲህ ያን ከደረሱ በኋላ አቅማቸው እንትን ይልና ከሌሎቹም ጋር ጥብረት ከፈጠሩ አጭሯ ትግል ስትራቴጂካል ኦፌንሲቭ የምትባለው ነው። ይደርሱበታል፣ ቶሎም ይደርስበታል። ሌላ አንደኛ ከማንኛውም ለበለጠ የኢትዮጵያ ህዝብ ነው ክቡር የሆነ ህዝብን ነው አንተ አስተባብረህ ተወያይተህ ምሁሩንም ሰብስበ አዋቂውንም ሰብስበ ከመጽዋዕትነት መውጣት እንፈልጋለን፣ ሐሳባችሁ እናንተ ደግሞ ምንድነው? እኛ ደግሞ በመንግስት ደረጃ ይሄን መርዳት እንፈልጋለን ብለህ ረጅኑም አጭሩንም አንድ ላይ አቅፈ አገራዊ አመለካከት ሲኖርህ አገሪቷ ብዙ ጸጋ ያላት የሰውም ጸጋ ያላት ቶሎ ብላ ኢኮኖሚዋ ሊያድግ ይችላል፣ የህዝቡም ኑሮ ይሻሻላል። ይሄ ሰውዬ ግን ዝም ብሎ ደላላና ሄዶ የለመነ ይመስለዋል። በልመና ገንዘብ እንደዛ አይሰጥም። እድሜ ልክህን ለማኝ እንድትሆን ኢንትረስት ሬቱንም ምክንያቱም የመሬት የምትሰጠው ገንዘብ በዓለም ህግጋቶች የተመሰረተ ነው። አይምፍና ወርልድ ባንክንም እያስታወቀች ነው። ዝም ብላ ሞኝ አይደለችም ሼክ በመሆኗ። እሷ ኢትዮጵያን የመረማመጃ ከዛ አልፋ ወደ ሌላ አፍሪካ ሀገሮች እየሄደች ሌላ አፍሪካ ሀገሮች ላይ ችግር አላት። ምክንያቱም ቅመንቷን ይዞ ነው የሚከራከሯት ያሉት። አሁን እሷ ራሷ እየተዳከመች ያለች ትልቅ አላይንስ ፊቷ ላይ እየወጣ ያለ ይሄ ሰውዬ አገር ውስጥም ያለው ትልቁ ችግር እየተባባሰ እየሄደ ነው። ኢትዮጵያ በአጭር ጊዜ አዲስ መልስ ይዛ ትወጣለች ብዬ አምናለሁ። አመሰግናለሁ ፕሮፌሰር። እንግዲህ በሱዳን ላይ አተኩረዋል፣ ግን የመንም ላይ እንደዚሁ ችግር ደርሶባታል። ከፍተኛ ውድቀት ነው የደረሰባት አረብ ኤምሬቶች። በሶማሌም እንደዛው አይነት ችግር ውስጥ ገብታለች። እውነት ነው። በቀጠናው በምስራቅ አፍሪካ ላይ እየፈጸረችው ያለው ነገር ምንድን ነው? ተሸንፋለች። ከሶማሊያም አሁን ተባራለች። ከሱዳንም የነሱ አማጽያን አሁን ይባረራሉ፣ ይጨፈለቃሉ። ከቀጠና ሁሉ ተባራለች። ጅቡቲ ውስጥም የለችም። ያለችው አዲስ አበባ ነው። አዲስ አበባ ላይ ነው። ሰሞኑን ሰውየው ይህን ሁሉ ካየ በኋላ ተደብቆ ጅቡቲ ሄደው ሲመለስ ቀጥታ እነሱ ጋር ነው ሄደው ጌቶቹ ጋር። አንድ ሰውዬ ሲያጫውተኝ መጀመሪያ ከእንቅልፉ ተነስቶ ፊቱንና ወይ ገላውን ታጥቦ ቢሮ ሲገባ የመጀመሪያ ቴሌፎን የሚደውለው ለኢማረቱ ሼክ መሐመድ ቢን ዛይድ ነው። እንደምን አለ፣ ሰላም ነው ወይ፣ ደህና አድረሃል ወይ? እሱን ካነጋገረ በኋላ ነው ተንፍሶ ሌላ የእሱን የህፃን ልጅ ቀልዱን የሚጀምረው። ስለዚህ ሀገራችን የሚያስተዳድረው ኢመሬትስ ነው የምትቀልበው። ሳይኮሎጂያቸውን በሏቸው፣ ምናምን አጠኗቸው። እዚህ ግባ የሚባሉ ሰዎች አይደሉም። አቋም ያላቸው ሰዎች አይደሉም። ዝም ብሎ ሰገብጋባ የሆኑ ሰዎች መሆናቸውን በደንብ ነው ኢመሬትስ የተረዳቸው። አምሹር ብዙ ጥናትም ሳታስጠና አትቀርም ይሄን ያለፉት ዓመታት። ስለዚህ ዋነኛው ነገር ግን ኢትዮጵያ ውስጥ የሚካሄደው ትግል ነው ወሳኙ። ይህንን ነገር ካለበት ሁኔታ ነቅሎ ወደ አዲስ ነገር ማምጣት የሚችለው በገዛ ልጆቿ መስዋዕትነት በትግል ይህንን ስርዓት ማፍረስ አለባቸው። መፍረሱም አይቀርም።
ስለዚህ ይሄ የውሸት ብልጭልጮች ምናምን የሚያወራው ይሄ ውሸት ነው። ለማንም እንትን አያመጣም። ከሚገርም አሁን ይሄ ኤርፖርቱ የኤመሬት ብር ነው። ኤመሬት ነው የኤመሬት ነው። ኢትዮጵያ ብሩ የላትም። ኤመሬት ያንን ኤርፖርት ተቆጣጥራ ቀስ ብላ የራሷ የኤመሬት ኤርዌይስ ትልቁ ብራንች ኤርፖርት እንዲሆን አልፎ ተርፎ ኢትዮጵያን ኤርላይንስንም በጥፊ ብላ ከ67 ዓመት በላይ የተሰራውን ውጣ የእሷ መናኸሪያ ነው የሚሆነው። ኢትዮጵያኖቹ እዛ ሲያስሩ የነበሩ ገበሬዎች ያለ ምንም አይነት መካካሻ እንደ ውሻ ነው የተባረሩት። ይሄ ኦሮምኛ እናገራለሁ የሚል መንግስት ለኦሮሞ ፔዛንት ምንም አይነት ክብር የሌለው ከመሬታቸው እያባረራቸው ነው። ኮምፐንሴሽን ምንትና ሌላ ጥሩ የኦሮሞ መሬት ያለው ባሌ የመሬቶቹ ቀስ ብለው የራሳቸውን ኤክስፖርት ልከው ዞረው አይተው ለም መሬት መሆኑን ምናምን ካወቁ በኋላ ይህንን ቦታ መግዛት እንፈልጋለን ብለው ገዝተውታል። በሊዝ ነው፣ በጣም በትንሽ በድንቡሎ ደሴም ሊባብሩም ሄዶ ካጠኑ በኋላ ወስደውታል። ኢሚዲየትሊ ለኢትዮጵያ ኢኮኖሚ አሁን የሚያመጣው ነገር የለም። ባለንብረቱ እነሱ ናቸው። ኮንትራክትም እንደሚለው ከ10 ከ15 ዓመት በኋላ ካፒታላቸውን ከመለሱ በኋላ ምርቱም ትንከር በኋላ መዛን ጊዜ ነው ኢትዮጵያ ጥቅም የምታገኘው የሚልም ጥናቶች ወጥተዋል። ስለዚህ ኢትዮጵያ ማንም ብር ላለው የምትሸጥ መግዛት ሰው ብቻ ነው መግዛት የማትችለው የሚሸጥበት ሀገር ነው። እንደዚህ አይነት አፍሪካዊ ሀገር አሁን የለም። ብዙ የአፍሪካ ኢኮኖሚስቶቹም የሚያፍሩበት ሀገር ነው። ራሳቸውን ደፍተው እነዚህ ወራዶች ምንም ክብር የሌላቸው ለራሳቸው እንኳን ልዑልና ትንሽ የማይሰማቸው ሰዎች ናቸው ሲሉ እኔ 3-4 ኢኮኖሚስቶች አፍሪካኖች አንዱ እዚህ ቤልጅየም ኢኮኖሚክ ዲፓርትመንት የሚያስተምር አይ ኢትዮጵያ ወራዳ ሀገር ነች፣ እኔ እንደ ሀገር አልቆጥራትም ነው ያለኝ። የማትሸጡት ነገር የለም። ከዚህ በፊት ልጆቻችን ይሸጡ ነበር በስመ ጉድፈቻ ለፈረንጆች። አሁን ደግሞ መሬታችን ምናችን ነው የሚሸጠው። ስለዚህ ምን አይነት ስርዓት ነው እዛ ሀገር ውስጥ ያለው? የሰነፎች፣ የሌቦች፣ የደላላ ስርዓት ነው። እኔ ማየው የሞላው የኢትዮጵያ ሕዝብ ትግል እየተፋፈ ይመጣና ለዚህ መልስ መስጠት አለበት። አለበለዚያ በቸነፈራቸው ችግራቸው እየተባባሰ ይሄዳል። ጥቂት ቦዘኔዎች ከረባታ የለበሱ በቴሌቪዥን ቢታዩ አገሪቷ ግን ያለችበት የኢኮኖሚና የሶሻል የሳይኮሎጂካል ዲፕሬሽን አንድ ጥናት አንድ ሰው ሲነግረኝ ያለው የአእምሮ በሽታ ሀገራችን ውስጥ በጣም እየተባባሰ ነው። ከድህነቱ በመነሳት ሰዎች መተኛት የማይችሉበት፣ ልጆቻቸውን መቀለብ የማይችሉበት፣ ማታ ወላጅና እናትና አባት ነገ እንዴት ነው ምንድን ነው የምንበላው፣ ቤት ክራይ እንዴት እንከፍላለን፣ ለኤሌክትሪሲቲ ለውሃ እንዴት እንከፍላለን ብሎ በትልቅ ጭንቀት ያለበት ህዝብ ነው። ስለዚህ ሀገራችን ትልቅ ችግር ላይ ነው ያለው። ይሄ ደግሞ ሞላው የኢትዮጵያ ህዝብ ውስጥም ውጭ ያለ እንዲገነዘብ፣ ጥላቻውም እየሰፋ የሚበላው ጥቂት የሚዘርፈው ጥቂት። ቅድም አንተ እንደጠቀስከው ከ300 ሺህ ምን በላይ የግል ቢዝነስ ሰዎችም ከስረው ከዛ መውጣት ገና ሁሉም ከስረው ይወጣሉ እና ጥቂት ደላላዎች የሚኖሩባት ሀገር ነው የምትሆነው። ይሄ ደግሞ ይሄ ሀገር ይሄ ስርዓት ለብዙ ጊዜ ይቆያል ብዬ አላምንም። የህዝቡ ትግል ወጣቱ ትግል ውስጥ ትልቁ የአማራ ክልልም ከእጁ ወጥቷል በብዙ ነገሩ። ቀስ እያለም እያደገ ኦሮሚያ ውስጥም አሁን ካገኘሁት ሪፖርት ጦርነቱ በጣም የተባባሰ ኦላ በየቦታ በሁሉ የኦሮሞ ክልሎች ውስጥም ይዋጋሉ፣ ይመጣሉ፣ ጦሩን ያዳክማሉ፣ ብዙ መሳሪያ ይዙበታል ምናምን። ስለዚህ እኔ አይመስለኝም ይሄ ስርዓት ብዙ የሚቆይ። ለሞላው የኢትዮጵያ ህዝብ 2026 የመጨረሻ የጭቆና ጊዜ እንዲሆንላቸው እመኛለሁ። ሌሎቹም ኢኮኖሚስቶቹን ይሄ የፈረንጅ ኢኮኖሚስት አይኤምኤፍ ሰርቼ ነበረ ምናምን የሚል ሻንቆ ከረባት የለበሰ የሰፊው ህዝብ የፕሬዝዳንቱን ኑሮ የማይገባው
እሱ ራሱ በአንድ ጊዜ ምናልባት ከፔዛንት ክፍል ወጥቶ በጊዜው ትምህርት ቤት ቻንስ አጋጥሞ ምን ብሎ አጋጥሞ ትንሽ እንግሊዘኛና አሜሪካን ስለገባ እዛ ስለቆየ የሰፊው ህዝብ ኑሮ የሚያውቅ ይመስለዋል። ኢትዮጵያ ውስጥ ሚድል ክላስም የለም ምንም የለም። ስለዚህ እነዚህ ዝም ብሎ ችቦ የሚያቀጣጥሉት በሰው አይን ላይ አሸዋ ለመወርወር የሚሞክሩ ክፍሎች በጣም ጥቂት ናቸው። የቀነሱም ነው። እነሱም ራሳቸው የዘመዶቻቸው እየተጎሳቆሉ ነው። መድኃኒት የለም። ክሊኒኮች በደንብ አይሰሩም። ዶክተሮች መኖር አልቻሉም። ድሬሰሮች መኖር አልቻሉም። ነርሶች መኖር አልቻሉም። ታዲያ ምን አይነት ሀገር ነው ይሄንን ሀገር የምትለው? በፈሪ በስግብግብ ለማኝ የሚመራ ሀገር ነው። ብልጽግና የፈሪዎች ስብስብ፣ የለማኞች ስብስብ ናቸው። ስም ሰጡ ለራሳቸው ብልጽግና አሉ። እኔ ግን ምን እላቸዋለሁ? ጌታቸውን ፈሪ፣ እነሱም እንዳለ ፈሪ፣ ከረባታ የለበሱ በህዝብ ገንዘብ የሚጫወቱ አገሪቷንም ቁልቁል የሚያመጡ ድርጅት ነው። ታሪክ ግን ያመጣቸዋል። ብዙም የሚቆዩ አይመስለኝም። እና አሁን ኤርፖርቱንም የምትለው የኢማሬት ኤርፖርት ነው። የተኛው ገንዘብ ኖሮት ነው? እዛ ያለውን ፔዛንት የኦሮሞን ፔዛንት ግን እንደ ውሻ ነው ያባረሩት፣ ምንም አይነት መካከሻ ሳይሰጡት። አንተ ለህዝብህ ነው የምትሰራው? ለማን ነው የምትሰራው? ህዝብህ የማይበላ ከሆነ፣ ህዝብህ የታረዘ ከሆነ፣ ህዝብህ የተራበ ከሆነ፣ ህዝብህ የሚሰቃይ ከሆነ፣ አንተ የምትደሰት ከሆነ እና ፕሮጀክት ነው ብለህ የምትፎክርበት ከሆነ አእምሮ ጤነኛ አይደለም። ለህዝብ ደላላ ነህ ማለት ነው። ስለዚህ ሀገራችንን አሁን በቀጥታም በተዘዋዋሪ የምታስተዳድረው ኢማሬት ነች። ከልብ አመሰግናለሁ ፕሮፌሰር። በጣም የሚገርም ነው። እኔ አንዳንድ ጊዜ አገሪቱ በዚህ ሁኔታ ላይ ስትገኝ በጣም የሚያሳዝን የሚያሳፍር ነው። አሁን የቀለጿቸው ነገሮች አሉ። በተለይም የአየር መንገዱን ወይም አየር ማረፊያውን የሚሰራበት ቢሾፍቱ ላይንም የዚችው ትንሽ ሁልጊዜም እርስዎ ይገልጿታል ጃን ሜዳን የምታክል ትንሽ ሀገር ኢትዮጵያን የሚያህል ትልቅ ግዙፍ ታሪክና ህዝብ ያለው በዚህ ሁኔታ ስትጫወትበት ማየት ያሳፍራል፣ ያሳዝናል። ግን እንግዲህ እንደገለጹት አርሲን ይቅርታ ኢልባቦር እንደገናም ደግሞ ባሌንም እነዚህ ሰዎች ገዝተውታል የሚል ሀሳብ አንስተዋል። እንደፈለጉ ሀገሪቱን እያደረጉ እንዳለም ጠቁመዋል። እና ለመሆኑ እንደነዚህ አይነት ውሎች ከሌላ ሀገር ጋር የኢትዮጵያ መንግስት ተብዬው ሲዋዋል አብይ አህመድ ለዚች ትንሽ ሀገር እንደፈለገ እንደዚህ ውሳኔ ሲሰጥ አንደኛ መቼም ሁሉም መገኘት ባይችል ፓርላማ ተብሎ የተቀመጠው የመንግስት ምንድን ነው እንደዚህ የህዝብ ተወካዮች ወይም እንደራሴዎች ይህን ጉዳይ ማወቅ የለባቸውም ወይ? ወይስ እነሱ ማውቀው አጽድቀውለት ነው ይህን ሁሉ ስራ የሚሰራው ሰውዬ? እንደተባለው አሁን እንደገለጹትም በቢሊዮን የሚቆጠር ለዚህ ለአውሮፕላን ማረፊያ እየተሰራ ያለው ቦታም እንግዲህ እሷ ነች እያሉ እየገለጹልኝ ነው ያሉት። የአንዳንድ ሰዎችም ጥርጣሬ እንደዛዋል። በእርግጥ እርሶ ደግሞ በዚህ መልኩ ማረጋገጫ ከሰጡ እውን እንደነዚህ አይነት ወጪዎችን በሀገሪቱ ላይ እንደፈለገ ሲያደርግ ይሄ ሰውዬ ሀይ የሚለው ተቆጣጣሪው የለውም ወይ? በምን መልኩ ነው አሁን ይህን ፓርላማም ወይም ጉዳዩ የሚመለከታቸው ሌሎች ሚኒስቴር መስሪያ ቤቶች፣ ሚኒስትሮች፣ ካቢኔዎች ውስጥ በዝምታ ማለፋቸውን እንዴት ያወጣል? ተናግራል እኮ ለፓርላማው ፓርላማ ላይ ቀርበው ይሄ የኮሪዶር ፕሮጀክት እና ሌሎችን የማደርገው እኔ ለምኜ ያመጣሁት ገንዘብ ነው አይመለከታችሁም ብሎ ማለት ይችላል ቁልጭ ብሎ ለኢትዮጵያ ሕዝብ ተናግሯል። በፓርላማ መጥተው ፋይናንስ ሚኒስትሩ መጥተው ፓርላማ ውስጥ ይሄ የሚሰራውና ከየት ነው የመጣው ይሄ ገንዘብ ምናምን ብሎ ሲጠይቁት እኔ ይሄ አይመለከተኝም ማለት እሳቸውን ጠይቁ። እሱ መጥቶ ይሄ አይመለከታቸውም ይሄ የኔ ነው አለ። እኔ ለምን ያመጣሁት ብር ነው እናንተን አይመለከታችሁም ማለት ኤርፖርቱም ማንም ሰው አይመለከተውም እሱም ብቻ ነው። ስለዚህ አገሪቷ ማሪያ ያላት ሳይሆን እንደው ፓርላማው አለው ወይ? ኢትዮጵያን አሁን የሚያስተዳድረው አንድ ግለሰብ አብይ ብቻ ነው ወይስ ኢትዮጵያ መንግስት እየተባለ የምጠራበት ደረጃ ላይ አሁን አለም ማለት ያስችላል? መንግስት የሚባል የለም። አንድ ግለሰብ ደላላ የሆነ እንደፈለገ የሚያሽከረክር
ፓርላማ ደግሞ እጁን የሚያነሳ ካላነሳ ደሞዙን የሚያጣና እሱም ራሱ እንደሌላው የህብረተሰቡ ክፍል ድህነት ወለል ላይ ይወድቃላ። እዛ ድረስ ሄዶ ፓርላማ ላይ ነው እኮ ነው አይኑን አፍጥጦ በምንም ነገር በዚህ ጉዳይ ልትጠይቁኝ አትችሉም፣ ይሄ እኔ ያመጣሁት ገንዘብ ነው አለ። አከተም በቃ በኢትዮጵያ ህዝብ ስም አለ እንደ ገንዘብ የሚመጣው እሱም እኮ ተቀምጦ እንጂ በግሉ አይደለም። በግሉ ነው የመጣልኝ ነው የሚለው። እኔ ለምኜ ልመና ስለምችልበት ለማኝ ነኝ። ስለዚህ ለምኜ ለኔ ነው ያመጣሁት እኔ ነኝ የምሰራው አለ። አሁን አዲሱ ኤርፖርት የሚሰራው ምናምን የምትለው ከሀ እስከ ፐ የኢማራቶች ነው። ኩባንያውም የሚገነባውም የኢማራቶች ነው። ኢትዮጵያዊ እዛ የሚሰራው ነው፣ ሰራተኛው ነው። ኢትዮጵያ እንደነዚህ አይነት ውስብስብ ችግር ውስጥ በገባችበት በዚህ ወቅት ጉዳዩ የሚመለከታቸው አካላት ቅድም አንስቻለሁ ፕሮፌሰር፣ ካቢኔዎቹ እንደዚሁም ደግሞ ፓርላማዎቹ ዝምታን መርጠዋል። እንደው ከህግ አኳያ ተጠያቂነት አያመጣባቸውም ነገር ራሱ ይሄ ፓርላማ ሰዎች ሚኒስትሮቹ ራሱ ተጠያቂ አይሆኑም? የሰውየ ነገር ስልጣኑን ይለቃል። ታሪክማ ይጠይቃቸዋል። የስርዓትም ሲፈርስ ይጠየቃሉ። የራሳቸውን እንትን አላቸው። ግን እነዚህ ሃንድ ሬዚንግ ማሽን ናቸው። እጃቸውን ወደ ላይ ያነሳሉ። አንሱ ሲባሉ ያነሳሉ፣ አውርዱ ሲባሉ ያወርዳሉ። ሰውየው ይመጣል ሲባል ልብሳችሁን በደንብ አጥባችሁ ተኩሳችሁ ይባላሉ፣ ይገባሉ። እዛ ጥያቄዎቹ እንደዛው ይታደልና ከሳምንት በፊት አንተ በዚህ ጠይቅ፣ አንተ በዚህ ጠይቅ። ድራማ ነው ለኢትዮጵያ ህዝብ የሚሰሩት። ፓርላማ ውስጥ ልዑላዊ የሆኑ የራሳቸውን እና የሀገራቸውን ፍላጎት የሚያስተላልፉ ክፍሎች የሉም። ስለዚህ ፓርላማው የሱ ነው። ልክ እንደሱ የህፃናት መዋያ አይነት ነው። ዝም በሉ፣ ትንሽ ሀላዋ እየበላችሁ ነው፣ ደሞዝ እየሰጣችሁ ነው፣ ካልፈለጋችሁም አባራቸዋለሁ ይላቸዋል። እዛ ሀገር ውስጥ አንድ ሲንግል በጣም ራስ ወዳድ የሆነ አምባገነን ፈሪ ምቀኛ የሆነ ለህዝብ ያልቆመ ጠቅላይ ሚኒስትር ከነ ፓርቲው ብልጽግና የሚባል እዚህ ግባ የማይባሉ ውሸታሞች እነሱን ሰብስበው ነው ሀገሪቷን የሚመራው ያለው። ስለዚህ ምን መደረግ አለበት፣ ኢትዮጵያ ምን መሆን አለበት ለሚለው ትጥቅ ትግል ያነሱት ወጣቶች ትክክል ናቸው ማለት ነው። ይህን ስርዓት ይህንን ትግል አፋፍመን የባረዱ ሽታ አፍንጫው ድረስ አድርሰን መያዝ አለብን ብሎ የሚታገሉት ፋኖም ሆነ ኦላም ሆነ ሌሎቹም ኃይሎች አሁንም ሰሞኑም የአፋሩ ናሽናል ሊብሬሽን ፍሮንቱ ኦፊሻሊ ወጥቶ ኮንፈረንሳቸውን ጨርሶ ተቋቁሟል። እነዚህ የተባባሱ ሲመጡለት ያ የባረዱ ሽታ አፍንጫው ድረስ ይደርስና ኦክሲጅን ይቆርጡበታል። ሞላው ኢትዮጵያ ከወዲያ ህዝቡ ምናምኑ መረር ባለ ቋንቋ ደግሞ መጋፈጥ መቻል አለበት። ፍራቻውን መተው አለበት። አንዴ ነው የሚኖረው፣ ሁለቴ አይኖርም። ፕሮፌሰር እንግዲህ በየጊዜው የአብይ ውሸት ማለቂያ የለውም፣ መቋጫም የለውም። ውሸቶቹ ሁሉ አንድም ቀን በተለይም ለሚከተሉት ለሚያምኑት እንዲሰርተናል በጣም ያሳዝናል። ከሶማሌላንድ ጋር የተደረገውን ስምምነት የሚያውቁት ነው። ወዲያው ካደ። ከዛ ቱርክ ሄዶ ሰረዘ፣ ቆርጦ ጣለ። ከጅቡቲ ጋር የተፈጸመውን ነገር የምናየው ነው። በየተደጋጋሚ ጊዜ ነዳጅ አውጥቻለሁ አለ። ገና ፓርላማ ሲወጣ ቀጥሎ ደግሞ እንደገና ባለፈውም በቃ እንትኑን ምንድነው አትከለት ግድቡን ጨርሰናል፣ አሁን ደግሞ ነዳጁን የዛሬ ሳምንት ኤክስፖርት እናደርጋለን አለ። እንዲህ አይነት በየቀኑ ፋብሪኬት እያደረገ ውሸትን እያወራ ይህንን ሰውዬ የሚደግፉትን ሰዎች እንደው ምን ይሏቸዋል? አይናቸው እያየ ጆሯቸው እየሰማ ምንም የሚናገረው ነገር አንድም ቀን ገቢራዊ ሳይሆን ሲቀር እንዴት ሰው መጠራጠር ይሳነዋል? ፓርላማዎቹ ወይም ደግሞ የካቢኔ አባላቶቹን ቅድም ገልጸዋል። እንግዲህ ነገ በታሪክ ይጠየቃሉ፣ በፍትህም ይጠየቃል። ግን ይህንን ሰውዬ የሚከተለው ሌላው ማህበረሰብ መሪያችን ነው የሚለው እነዚህን ሰዎች እንዴት ነው የሚገልጿቸው እርሱ? እነዚህ በጣም ጥቂት የሆኑ የወፈሩ ድመቶች ከሆዳቸው በላይ የማያስቡ አድማሳቸው በጣም ጠባብ የሆነ ሁሉ ጊዜ እንደዚህ የሚቀጥሉ የሚመስላቸው ግን አንድ ቀን ራሳቸው እንደ ፍየል ተጎትቶ እስር ቤት መግባታቸው አይቀርም። የሃንዲካፕ ጥርቅም ነው የሰበሰቡ እና ዛሬ መጥገባቸው ነው የሚታያቸው እንጂ ነገ ምንድን ለሀገር እኮ ማሰብ ትልቅ ስሜትን ይጠይቃል። የአስተዳደግ ዘይቤ ራሱ ትልቅ
ሚና ይጫወታል። ተራ አመለካከትም የሌለው ዝም ብሎ አጭበርብሮ ምን ብሎ ሁሉን ነገር ሽጦ አገሪቷንም አፍርሶ ኢማራቶች እንደሆነ አይለቁትም። በትልልቅ ሎየርስ አላቸው። አፍንጫው ነው ይዘው ነው እንትን ቢሉት። ኢቭን እሱ ቢወድቅ የኢትዮጵያ የሚመጣውን መንግስት ከሰው ብዙ ችግር የሚያመጡ ሰዎች ናቸው። ስለዚህ ኢትዮጵያ የሚያሳዝን ሁኔታ ላይ ነው በዚህ ሰው እየወደቀችው። ይሄ ነው እኔ በጣም የሚያሳዝነኝ። እንደ ጥሩ ሳይዱ ምንድነው አብዛኛው ወንድሞቻችን በተለይ አማራ ክልል የሚታገሉት እያደጉ ይመጣሉ፣ እያሸነፉት ይመጣሉ። ይሄው ጦሩማውን እየተንበረከከ እጁን እየሰጠ ነው ያለው። ስለዚህ እኛ አሁን ያለን ምንድነው ንቃታችን ከፍ ለማድረግ እንደዚህ የተወያየን ህዝቡንም ማሰባሰብ፣ ውጭም ያለውን ኢትዮጵያዊ እንደነቃ ማድረግ። ይሄ አንዳንዱም ደግሞ ይሄ ቦዘኔ ምሁሩን ከእንቅልፉ ተነስቶ ሀገሩን በደንብ እንዲያይ ማድረግ። ምሁር ሆነ ቦዘኔ እንዴት ሊሆን ይችላል? ፕሮፌሰሮች መብላት ያልቻሉበት ሀገር ሆኖ መናገር የማትችል ከሆነ፣ አስተማሪዎች ምንም ዋጋ የሌላቸው ከሆነ፣ ዶክተሮች፣ ነርሶች፣ ምኖች ዋጋ ከሌላቸው፣ ሀገሪቷ ውስጥ የሀገሪቷ ቁልፍ የሚባሉ ስርዓቱን የሚያነቃንቁ ክፍሎች ዋጋ ከሌላቸው ሀገር የለም ማለት ነው። ስለዚህ የምንጠብቀው እስኪፈርስ ነው ማለት ነው። ስለዚህ እስኪፈርስ መጠበቅ የለብንም። ሄደን አፍርሰን አዲስ ስርዓት መገንባት አለብን። እነዚህ ደግሞ ወረበላ የሆኑትንም ወደ ፍርድ ቤት ህዝብ ባለበት ቦታ ማቅረብ ነው። እነሱ ለሆዳቸው ስላሰቡ ጥቂት እቺ ሚዝናኑ አባት የ10 ቀን ሁኔታ ስላታለላቸው ታሪክ እነሱን ደግሞ ፍርድ ቤት አቅርቦ ይቀጣቸዋል። ሀገሪቷ ግን ሁኔታዋ በጣም 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 መጥፎ ነው። ይሄ ነው የሚያሳዝነው። ፕሮፌሰር ቅድም ጠቆም አድርገውታል። ጠቅላይ ሚኒስትሩ እሳቸው ማለትም የሚከብድ ነው፣ አገርንና ህዝብን ያዋረደ ሰውዬ ስለሆነ ጅቡቲ ገብቶ ነበር። የገባበትም አንዱም በቀጠናው ኢትዮጵያ ያላት ትልቅ ከበሬታ ነበር። አሁን እኛ ከመጣን እየቀነሰ ወጥተዋል። ጅቡቲም ንቃናለች። ስለዚህ አንድ ነገር ማድረግ አለብን ብሎ የተወሰኑት ሰዎች ይዞ ሄዶ ነበር። ግን ምንም የፈየደው ነገር የለም። አብይ አህመድ ራሱ የጅቡቲው ፕሬዚዳንት እስቲ ለብቻ ላውራም ብሎ ወስዶ አንዳንድ ነገሮች እንደተነጋገሩ ይገለጻል። ያገኘው መፍትሄ ነገር የለም። ከዛ ደግሞ የደህንነት ኃላፊውን አምባሳደር ሬድዋንን ወደ መቋዲሾም ልኳል። ምንድነው አሁን እንደገና ተመልሶ ለማንሰራራት በዚህ በየቀጠናዎቹ ሽርጉድ የሚለው? እንደገናም ደግሞ ምን ለማድረግ ነው? ቅድም እርሶም ጠቁመውታል። ተመልሶ ወደ አረብ ኤሚሬቶች ሄዷል። ከጅቡቲ ቀጥሎ ወደዛ ያው እየተደበቀ ነው እንደ ሌባ የሚሄደው ሁልጊዜም። እና ምንድነው አላማው? ምንስ ውጤት ያመጣል ብለው ይገምታሉ? አይደለም አሽከር ስለሆነ አሽከሮቹ ጌቶቹ እጃቸው በየቦታ ስለተቆረጠ በሱ በኩል መስራት ይፈልጋሉ። ሂድና እስቲ የጅቡቲን ፕሬዝዳንት አነጋግርልን፣ እኛ ያጠፋነው ጥፋት አንመለስበትም፣ አትናደዱብን ምናምን። አሁን አሽከር ነው ሸዋዋ። ይሄ ትንሽ ፈረንጆቹ ይዟት የሚሄዱት ውሻ አለች አይደለም? ትንሾቹ አሮጌቶች እሱ ነው የሆነው። ከዛም አልፎ ተርፎ የእሱን የመረጃውን ሰው የሞቃዲሾ የላከው የሞቃዲሾ መንግስት ከኤሚሬትስ ጋር ያላቸውን ሁሉ ግንኙነት 100% አቋርጠዋል። እና ሄዳችሁ እናንተ እንደው ሚሴጅ ነው። አሁን ምንድነው ረድዋን ደብዳቤ አቅራቢ ነው፣ ሄዳ አነጋግርልን ነው ያሉት። ይሄም እሱ ደግሞ ደብዳቤ አቅራቢ ነው። ጅቡቲ ሄዶ የጅቡቲ የሚገርም ነገር የጅቡቲ መንግስት በፕሮቶኮል ሲቀበላቸው ፎቶግራፉን ይኸውና አንድ ሳሎን አስቀመጠና አራቱን እንደ ህፃን ልጆች አንድ ቦታ ላይ ቁጭ ብሎ አላቸው። ምንም አይነት የፕሮቶኮል ክብር እንኳን አልሰጣቸውም። አራቱ ደግሞ የሱ ሚኒስትሮች ተገፋፍተው ምናምን እንደ ቄስ ትምህርት ቤት እንዲቁጭ ብለዋል። እንትን ብሎ ሰውየው እንደዛ ያዘጋጀበት ምክንያት ፕሬዝዳንት ገሌ የዋዛ ሰው አይደለም፣ እናንተ የሚበቃችሁ ይሄ ወንበር ነው፣ እዛው ተገፋፍታችሁ እንደ ልማዳችሁ ኑሩ የሚል ሲምቦል ሊሰጥ ፈልጎ ነው። ምንም ክብርም ለሰውየውም የለውም፣ ለነሱም ምንም ክብር የለውም። ቀጠናውም በጣም እየተቀየረ መጥቷል። የጊዜ ጉዳይ ነው። ዘውዱ ይሄ ሰውዬ ከነቡታንታው ነው የሚያዘው፣ እሱም አሽከሮቹም የትም ሊያመልጡ አይችሉም። ሌላ እዚህ ላይ ሊያስቀምጥ የምፈልገው ምንድነው
ቀጠናችን ላይ ያሉት መንግስታት እየነቁ መጥተዋል። የኛን ቀጠና አብሮ ሆኖ ነው ሁሉም አብሮ ተሳትፎ የቀጠናውን ሰላም መጠበቅ አለበት እና እናንተ የምንኖርበትን ሰፈር ሰላሙን መጠበቅ ያለብን እናንተ ነው። ስለዚህ እነዚህ መንግስታት አሁን አላይንስ እየፈጠሩ ከሩቅ እየመጡ ሰፈራችንን የሚበጠብጡን እኛ አንፈቅድላቸውም። ሰፈራችን ላይ ሰላም መኖር አለበት። ሰላም ሲኖር ነው ደግሞ ወደ ልማት መሸጋገር የምንችለው። አሁን ሰፈራችን ላይ ከዚህ ከሰላም አመለካከት ውጭ ያለችው የኢማራት ቀኝ ግዢ የተገዛችው ኢትዮጵያ ነች፣ በዚህ ሰው የሚመራው። ይሄ የሱዳን ነገር ሲሰበር ሱዳን ውስጥ ያለው አማጽኛ እንዳለ ሲደመሰሱ የሱዳን መንግስት ለፋኖ 100% ሳይሆን 1 ሚሊዮን በመቶ ማስታጠቁ አይቀርም። አሁን ሰሞኑም ያስታጥቃል። ስለዚህ ዘውዱ ወንድሜ እኛን አሁን መጠበቅ ያለብን የወደፊቱን ነው ማየት ያለብን። ይሄ ስርዓት ብዙ የሚቆይ አይመስለኝም። በተቻለ መጠን ፕሮፓጋንዳ ምናምን ሊያደርግ ይችላል። እኛ ደግሞ ካውንተር ፕሮፓጋንዳ አድርገን የሀገሪቷን ሁኔታ ኤቭሪባዲ የሚመለከትህ ዘውዱ ሾው እንዲገነዘብ ነው የምናየው። አትፍራ፣ ነገሩ አብቅቷል። ልክ እንደ ድሮው ዘፈን አብቅቷል የጭቆና አገዛዝ ብሎ እንደሚዘፈነው እንደዛ አይነት ሲቹዌሽን ላይ ያለ ነው። ስለዚህ ሞላው ኢትዮጵያ ህዝብም አንተም ተባበር፣ በርታ፣ ወኔህን ከፍ አድርግ። ጭቆናው ገመዱ ያጥራል። ይሄ ስርዓት እንደሆነ በገዛ ልጆቹ አፍንጫውን ብሎ የባሩዱን ሽታ አፍንጫ ድረስ አምጥቶለት እንደሚገረስሱት እኔ ምንም ጥርጣሬ የለኝም ዘውዱ። ስለዚህ ውጭ ያለው ኢትዮጵያዊ ወንድሞቼም አሜሪካም ሆነ አውሮፓ ያላችሁ ተደራጁ፣ አንድ ላይ ሁኑ፣ አቋማችሁ በአንድ ላይ ሁኑ። እንደ ኢትዮጵያነት በሀገራችሁ መኖር የምትፈልጉ ከሆነ አሁን ነው እንደ አንድ ወንድ እንደ አንድ ሴት ሆ ብላችሁ መነሳት አለባችሁ እላለሁ። ከልብ አመሰግናለሁ ፕሮፌሰር። እንግዲህ በጥልቀት ነገሮችን እያጣቀሱ እየገለጹልን ነው የሚገኙት። ከልብ አመሰግናለሁ። ክቡራን ተመልካች አድማጮቻችንም እየተከታተላችሁት የምትገኙት እዚህ እንግሊዝ ከሚገኘ የዘውዱ ሾው ሚዲያ ነው። ታዲያ ዝግጅት እንዳልኳችሁ ለሌሎቹ ተደራሽ እንዲሆን የፕሮፌሰር ልምድና እውቀታቸውን ያለምንም ስስት በሀገራቸው ጉዳይ ላይ በተደጋጋሚ እየመጡ የሚሰጡትን መረጃዎች ለሌሎቹ እንዲደርስ ሼር እና ላይክ ብታደርጉት ደግሞ እጅግ መልካም ነው እላለሁ። በተጓዳኝም አዳዲስ ተመልካቾችም ሰብስክራይብ እያደረጋችሁ ቤተሰቦቻችን ሁኑ፣ ወዳጆቻችን ሁኑ። እንደነዚህ አይነት ጥልቅ እውቀት ያላቸው ምሁራን እየመጡ የሚተነትኑበትን በሀገራችን ተጨባጭ ሁኔታ ላይ ሀሳባቸውን የሚሰጡበትን ሚዲያ ሰብስክራይብ አድርጋችሁ ቤተሰብ ሁኑ እላለሁ። ፕሮፌሰር እንግዲህ እንደገለጹት ነው በቀጠና ያለውን ችግር በግልጽ እያስረዱን ነው የሚገኙት። በተለይም እንግዲህ የኢሳያስ ወይም ደግሞ የኤርትራ መንግስት እንደሚያውቁት በጨነቀው ጊዜ በጣም ብዙ ውለታ የዋሉለትን ክዶ ዛሬ ቅራኔ ውስጥ መግባታችን ይታወቃል። ፕሬዚዳንቱ ከቴሌቪዥን ጣቢያው ከኤርትራ ቴሌቪዥን ጣቢያ ጋር ባደረጉትም ቃለ ምልልስ ወደ 4 ነገር ጠቅሰዋል። ኢትዮጵያ መንግስትም አይሉ፣ ምክንያቱም ከኢትዮጵያ ህዝብ ጋር ችግር ስለሌለባቸው፣ ስለዚህ ብልጽግና በሚል ነበር ሲተቹ የነበሩት እና ብልጽግና መገለጫዎቹ 4 ናቸው ብለው አስቀምጠዋል። የብቃት ማነስ፣ ኪሳራ፣ ፈሪነት እና ስግብግብነት በሚል በ4 ፈርጀውታል ብልጽግናን አብይ አህመድንም ጨምሮ። ምን ማለታቸው ይሆን ፕሮፌሰር የፕሬዝዳንቱ እነዚህን ቃላቶች መጠቀማቸው? የአመራሩን ብስለት ነው ያስቀመጡት። አመራር እንደሌለው አባወራ የሌለው ቤት ከነ ሀብቱ ከነ ህዝቡ ብዛት ምናምን ሁሉ ስትደምር የሚያሳዝነው በፈሪ አመራር እጅ ወደቀች ሀገሪቷ። ፈሪ አመራር አይሰራም፣ መስራት አይፈልግም፣ ምቀኛ ነው። እሱ ራሱ እንደተናገረው እኔ ለማቀው ልመናን ነው፣ ለምኜ ነው የማመጣው። አንድ ሀገር በለማኝ አመራር የሰለጠነ ወደፊት የተራመደ ሀገር በታሪክ የለም። ስለዚህ አገሪቷ የምትመራው በእንደነዚህ አይነት ግለሰቦች፣ በተለይ ደግሞ ጭንቃው ላይ የተቀመጠው ፈሪ፣ ለማኝ፣ ስግብግብ፣ ራሱን ወዳጅ የሆነ ሰው ነው። በዚህ 100 ምናምን ሚሊዮን ህዝብ መብራት አይችልም። ይሄ 100 ሚሊዮን ምናምን በላይ የሆነው ህዝብ
አባወራ ያጣ መሪ ያጣ አሰባስቦት ወደ ስራ ሊያስገባው ያልቻለ ያለውን የአገሪቷን ሀብት ብዙ ሀብት ያላትን ካለችበት ችግር አንስቶ ወደ ሌላ ኑሮ መቀየር የማይችል በጣም ደካማ አመራር ካለ አገሪቷ ደካማ ነው የምትሆነው። ያላትን ጸጋ አትቀበልም። እውነታቸውን ነው። ከጎረቤትም ጋር ሊስማማ አይችልም። ከራሱ ህዝብ ጋር እኮ አልተስማማ። ሰውየው ቀጣፊ አጭበርባሪ ሰው ነው። ዓለምም ራሱ ነው የታዘበው። አሁን የሚናገረውን የዓለም ህብረተሰብ አንዳንድ ጆርናሊስቶች ያገኛለሁ እንዴት ታያላችሁ ምናምን ኖቤል ፕራይሱ ሰውየው ምናምን አንተ ደግሞ ይሉኛል። ሰው ጥራ ሲሉት አብይ ብሎ ጠራ። አሚን እኮ ገና በሰውነት ደረጃም አልደረሰም ነው ያሉኝ። እውነታቸውን ነው። አኒማል ኢንስቲንክት ያለው ሰው አድማሱ በጣም ጠባብ። ስለዚህ ኢትዮጵያኖች አጠገቡ ያሉትና የሚያሳዝነው አንዳንድ ምሁር ተባዩ የሱን ዲስኩር ለማዳመጥ ከርባታቸውን ለብሰው ምን የዩኒቨርሲቲ ጉዳይ ተብሎ ቁጭ ብሎ አንዳንድ የታሪክ ሰዎች ስለ ኢትዮጵያ ድሮ የጻፉ ምናምን ቁጭ ብሎ ሲያዳምጡት ነው የሚገርመኝ። ለዚህ ነው እኔ በጣም የገረመኝ የሀገራችን ምሁሮች እነዚህ ቦዘኔ ምሁሮች ናቸው። ምናልባት በአንድ ጊዜ ትምህርት ቤት ገብቶ ወረቀት አግኝቶ ይሆናል እንጂ ጭንቅላታቸው በጣም የቦዘኔ አመለካከት እኔ ከበላው ዓለም ይጥፋ የሚል አመለካከት ያላቸው ናቸው። ግን ህዝብ ታሪክ አለው፣ ይቀጥላል። ከአብ የኖረ ነው። የራሱ ምኞትና እንትን አለው፣ ይወልዳል፣ ይፈጥራል አዲስ አመራሮችና ምናምን። አሁን የእሱ ልጆች ናቸው ጠመንጃ ይዞ በየተራራው በምናምን የሚታገሉት። በአጭሩ ይቀጩታል። እኔ ምንም ጥርጣሬ የለኝም እላለሁ። ዘውዱ ወንድሜ ከልብ አመሰግናለሁ ፕሮፌሰር። እስቲ ቅድም ለማንሳት ሞክሬያለሁ። በኢትዮጵያ ውስጥ 470 ሺህ ላይሰንስ ወይም ንግድ ፍቃድ ያላቸው የተለያዩ ድርጅቶች ከስረው በተለያየ ምክንያት ኢኮኖሚ በመውደቁ በቢሮክራሲ አሰራሩ በመሳሰሉት አሁን ወደ 370 ሺህ ለቋል የሚል ኦፊሻሊ መረጃዎች እየወጡ ነው የሚገኙት። ይሄ ሁሉ 370 ሺህ ስራ አጥ ሲደረግ በግለሰብ ደረጃ እነሱ እንኳን ልጆች ቢኖራቸው እንደው ወደ ሚሊዮን የሚጠጋ ሰው ስራ አጥቷል በአጭር ጊዜያት ውስጥ በአዲስ አበባ ብቻ በፌደራል መንግስቱ። የኢትዮጵያ ህዝብ ደግሞ ለመብቱ ለነፃነቱ የሚታገል ፍትህ ምን እንደሆነ የሚያውቅ አትንኩኝ ባይ ትውልድ እንዴት ተደርጎ ነው ዛሬ ይሄ ሁሉ ግፍና መከራ ሲደርስበት በዝምታ የተቀመጠው የሚሉ ወገኖች ያነሳሉ። እንዳልኩት 370 ሺህ እንደው አንዳንድና ሁለት ቤተሰብ እንኳን አላቸው ቢባል በሚሊዮን የሚቆጠሩ ሌላውን ትተው እነዚህ እንኳን ጉዳቱ የደረሰባቸው ፈቃድ ያላቸው ላይሰንሳቸው የተነጠቀ የታገዱ ከስራ የወጡት ቢነሱ አብይን ሊያጠፉት ይችላሉ። ግን ምንድነው የኢትዮጵያ ህዝብ የነካው የሚሉ ወገኖች ጥያቄ ያነሳሉ። በዚህ ላይ ምን ይሉኛል ፕሮፌሰር? ንቃት ለሁሉም በአንድ ጊዜ እንደ ከረሜላ የምታድለው ነገር አይደለም። እነዚህ ሰዎች ምስኪኖች ሀገራቸው ውስጥ ይነግዱ ነበር፣ ይሰሩ ነበር። አሁን መስራትም አልቻሉም። ብሩም አይገኝም፣ ዶላሩም የለም። ለዘመድ አዝማድ ነው የሚሰጠው። ኮረፕሽኑ እንደዛ ነው፣ ዘረኝነቱ እንደዛ ነው ምናምን። መስራት አልቻሉም። ሰርተው ለሀገራቸውም ታክስ የሚከፍሉ ሰዎች ናቸው። አንድ የስርዓት ያለው ሰው እና ስርዓት ያለው መንግስት ታክስ ከፋይ ከበዛልህ ጥሩ ነው ላንተ። ከዛ ታክስ ወስደህ ብዙ ነገር ለህዝቡ የምትሰራበት እንትን ነው። ይሄ ግን ቦዘኔ የሆነ ስርዓት ነው። እሱ ከበላ ጉዳዩ አይደለም። አገር እና መንግስት የሚባል እኮ ጭንቅላታቸው ውስጥ የለም። የመንግስትም ባህሪ የላቸውም። ይሄ አሁን ብዙ ኢትዮጵያኖች እዛ ያሉ የሚጽፉ አሉ፣ ምን ያሉ እያጠራቀሙ ምናምን ወደፊት እንማራለን እኛ ውጭ ስላለን በየቀኑ የሚሰራውን አናቅም። ግን ኢትዮጵያ ምንም አይደለም። ህዝብ አላት፣ ሰዎች አላት። ጥቂት ደንቆሮዎች እና ቦዘኔዎች ሊጫወቱባት አይችሉም። ህዝቡ ደግሞ እየታገለ ነው። አሁን በየቦታውም እየታገለ እየተፋፋመ ነው የመጣው። ስለዚህ እኔ ምንም ጥርጣሬ የለኝም፣ ህዝብ የራሱን ታሪክ ይሰራል። ስለዚህ ህዝብ ታጥቆ እስከ አፍንጫው ድረስ መጥቶ ይህን ስርዓት የባረዱን ሽታ ቤቱ ድረስ አምጥቶለት ይነቅለዋል ብዬ እመኛለሁ ብቻ ሳይሆን ይታየኛል። ስለዚህ ህዝብ አይናቅም።
ህዝብ የተከበረ ነው። ህዝብ ትልቅ ነገር ነው። ህዝብ ግን ብዙ ሰክሪፋይስ ሊከፍል ይችላል፣ ሊታገስ ይችላል፣ ምን ይችላል። አሁን ግን የኢትዮጵያ ህዝብ ትዕግስቱ አብቅቷል። ስለዚህ ስርዓቱ በቀበተ ቁጥር በእንትን ባለ ቁጥር የተቃውሞውና የጥላቻውን መሰረት ብቻ ነው የሚያስፋፋው። ስለዚህ እኛ እዚህ ውጭ ያለነው የህዝቡን ንቃት ከህዝቡ ጋር እየተነጋገር ምናልባትም እባካችሁ ጥያቄ ካላችሁ ለዘውዱ ጽፋችሁ በኢሜይል በምናምን እንዴት አድርገን የምናቀራርበትና ምን አይነት ውይይቶች እንደምንፈልግ ይሄ የምታዳምጠኝ ሁሉ ኢትዮጵያ ውስጥ ያለ ካዳምጥ በኋላ ከመነቃነቅ ለወንድማችን ጆርናሊስቱ ዘውዱ በኢሜይል ላኩለትና ምን አይነት ውይይት ማድረግ አለብን፣ የትኛው ክፍል ላይ ነው ማንቃት ያለብን፣ እናንተ እዛ ስለምትኖሩ ያንን እንደ ሐሳብ ብትልኩልን እኔም ዘውዱም ሌሎቹም ተባብረን ጥሩ ሪፖርቶችና ፕሮግራሞች ይዤንላችሁ እንመጣለን። የእናንተ ትብብር ለኛ በጣም ጥሩ ነው። እናንተም ደግሞ ሀገር ውስጥ ያላችሁ ናችሁ። ከጥቂት ችግሮች ከፖሊስ ጣቢያዎች የሚካሄዱ በደሎች፣ በቀበሌ ላይ የሚካሄዱ በደሎች፣ በሴቶች ላይ የሚደረገው በደሎች፣ በህፃናት ላይ የሚደረገው በደሎች፣ በሽማግሌዎች ላይ ከመድኃኒት ጀምረ ሁሉ እንዴት እንደጠፋ ብዙ የኛ ሰዎች ለመድኃኒት አክሰስ እንደሌላቸው ፍርድ ቤቶቹ መዘጋጃቸውና እንደማይሰሩ ያለው መጉላላትን ጠበቃዎቹ ራሳቸው መኖር ያልቻሉበትም ምናምን እያንዳንዳችሁ ጻፉና እንወያያለን። የህዝቡ ክፍል እንደሚኖር እንደ ፊልም አድርገን ልናወጣው እንችላለን። አመሰግናለሁ። ከልብ አመሰግናለሁ ፕሮፌሰር። እንደው ይህን ስላነሱ ነው። በተለይ መረጃ እጅግ ወሳኝና ጠቃሚ ነገር ነው። በሚገርሞት በትላንትናው ዕለት በዛሬም ላይ እየተፈጸመ ያለው መከላከያ አሁን ቅድም ጠቅሰዋል፣ እርሶም እየተፈረከረከ ወታደሩም እየካደ ብዙዎቹ ወደ ፋኖ እጃቸውን እየሰጡ ያለበት ሁኔታ ተስተውሏል። አሁን በዚህ በአማራ ክልል በሚገርም ሁኔታ ምስል ላሳዩት አሁን ትላንትና የላኩልኝ መረጃ ነው። በዚህ በቆቦ ውስጥ እንዲህ አድርጎ ሰውን ይመልከቱ፣ ከላይ ጭምር ሳይቀር የሆነ መከላከያ ከተማ ውስጥ ገብቶ ወጣቶቹን ሴቶች ጭምር ሳይቀር የሆነ እንደሚያወጥ ከላይ ሁሉ እየተጫኑ ከውስጥ ሰው ሞልቶ ከላይ ሁሉ እንግዲህ ዕቃ ነው ከዛ የሚጫነው። በዚህ ሁኔታ እየጫነ ሰውን ስቃይና መከራ እያሳየ ይገኛል። በጣም ወደ ማሰልጠኛ እየከተታቸው ነው የሚገኘው። እንደሚያዩት በጣም ዘግናኝ የሆነ ተግባር እየተፈጸመ ነው የሚገኘው። በሌላ በኩል ደግሞ የእንትኖችን ይዣቸው አለው ብዙዎቹ የፋኖ አባላቶች እጃቸውን ሰጥተው ወይም ደግሞ ለሰላም ገብተዋል ይላል። ይኸው እንደሚያዩት በተለይም በትላንትና ዕለት ይህንን የኮሎኔል ፋንታው ሟባ የሚባሉትን ከአማራ ክልል ወደዛ ሄደዋል ተብሎ ይመልከቱ ይሆና በአይሮፕላን እንደዚህ አድርጎ እየወሰደ እዚሁ ጫካው ድረስ መጥቶ ተመልከቱ። በጣም ከፍተኛ ውጊያ ከተደረገ በኋላ ሰውየው እንግዲህ በተለያየ ምክንያት ከአቅም ማነስ በጤንነትም ችግር በምናምን መንቀሳቀስ ላልቻሉ አሁን ይኸውና በዚህ ሁኔታ ወስዷቸው ከዛ በኋላ በሰላም እጃቸውን ሰጡ፣ ተቀላቀሉ የሚል ፖለቲካ እየሰራበት ነው የሚገኘው። ይኸውና ተመልከቱ። በዚህ ሁኔታ ከየተደበቁበት ጫካ ውስጥ እየወጡ እንግዲህ እንደዚህ እየገቡ ነው የሚገኙት። አንድ ሰው ይዣለሁ ብሎ ለማለት ነው። ሰው እንደነዚህ አይነት ችግሮች ባሉበት በዚህ ወቅት ህዝብንና አገሪቱን ችግር ውስጥ እየከተተ የሚገኘው ሰዎችን ሁሉ እንደዚህ አይነት ጉዳት እያደረሰ የሚገኘው የመከላከያ እንዴት ይገለጻል? እውነት መከላከያ ኃይል ማለትስ እንችላለን ወይ? ፕሮፌሰር ይቅርታ ቆማ አይደለም እና እንዳየው ነው። በአብዛኛው እየፈረሰ እጁን እየሰጠ ምን ያለ ነው። ስለዚህ ምንም እንትን አትበል፣ የጊዜ ጉዳይ ነው አልኩ እኮ። ቀስ እያለ የባሩዱ ሽታ አፍንጫቸው ጋር ሲደርስ ይብረከረኩና እነሱ ናቸው መናገር የሚጀምሩት። ጊዜ እንስጠው። ህዝቡ ሞራሉ ከፍ እንዲል ማድረግ አለብን። ታጋዮቹን እኛም ከዚህ በሁሉ መልኩ መርዳት አለብን። ሀገራችን ነው። ከዚህ ሰቆቃ መዳን አለብን። በአስቸኳይ ደግሞ ይሄ የማይረባ ንዝላል የጠንቋይ ስርዓት መፍረስ አለበት እላለሁ።
ከልብ አመሰግናለሁ ፕሮፌሰር ለሰጡን ሰፋ ያሉ ማብራሪያዎች። በተለይም ደግሞ ይህንን መረጃ በተቻለን መጠን ለእኛ በትልኩልን ቅድም ፕሮፌሰር እንዳሉት ለእናንተ ተመልካች አድማጮቻችን የሚያስፈልጉ መረጃዎችን በመረጃ የተደገፉ በጥናት የተደገፉ መንቃት የሚገባው መረጃው ሊደርሰው የሚገባውን አካላቶች እና በውስጥም ያሉትን ችግሮች ከላካችሁልን ፕሮፌሰር ቀደም ሲል እንደገለጹት እኛም በዝግጅት አቅርበን እሳቸውም ማብራሪያ የሚሰጡበት መሆኑን በዚሁ አጋጣሚ ገልጻለሁ። እጅግ ከልብ አመሰግናለሁ ፕሮፌሰር። ምናልባት ለመጨረሻ የሚሰጡን አስተያየት ካለ ልቀበልና በዚሁ ውይይታችንን እንቋጫለን። ምንም አይደለም። እኔ አመሰግናለሁ ዘውዱ ወንድሜ። ትግሉ ይቀጥላል። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ተመልካች አድማጮቻችን ከፕሮፌሰር መሐመድ ሐሰን ጋር ያደረግነው ሰፋ ያለ ውይይት ይህንን ይመስል ነበር። በሀገራችን ኢትዮጵያ ያሉትን ወቅታዊ ጉዳዮች ሁልጊዜም ዘወትርም እየመጡ ሀሳባቸውን ይሰጡናል። በመረጃ የተደገፉ የአገሪቱን ተጨባጭ ሁኔታ በቀጠናው ያሉትን ሁሉ በየጊዜው እየመጡ ስለሚያካፍሉን በእውነቱ እጅግ ከልብ አመሰግናለሁ። ቅድምም ለመግለጽ እንደሞከርኩት ምናልባት የምትፈልጓቸው መረጃዎች ካሉ በዚህ በዘውዱ ሾው ሚዲያ ኢሜል አድራሻችን አለ፣ ስልካችን አለ። በዛ በትልኩልን ወይም በቴሌግራም ቻናላችን እንደዚሁም ደግሞ በዋትስአፕ ቻናል መረጃዎቻችን ብታቀፍሉ በዚህ ጉዳይ ላይ ብትሰራ በዚህ ጉዳይ ላይ ብትጠይቅልን የምትሉኝ ነገር ካለ ለፕሮፌሰርም ሆነ ለሌሎች ሰዎች የምናቀርብ መሆኑን ከወዲሁ ገልጻለሁ። እስካሁን ዝግጅቶቻችን በመከታተል አብራችሁ ላላችሁ ተመልካች አድማጮቼ ከልብ በመመስገን ታዲያ ይህ ዝግጅት በተቻለ መጠን ለሌሎች ተመልካች አድማጮቻችን እንዲደርስ ሼር እና ላይክ እንድታደርጉት ከወዲሁ በማክበር እንጋብዛለን። በተደጋጋሚም እንደገለጽኩት አዳዲስ ተመልካቾችም ሰብስክራይብ ያደረጋችሁ ወዳጅ ቤተሰቦቻችን ሁኑ። የዘውዱ ሾው ሚዲያን ጆይን አድርጉት፣ አባል ሁኑ፣ ደግፉ። በጋራና በአንድነት ሆነን ይህንን የኢትዮጵያ ጠንቅና ጠላት የሆነውን ስርዓት ብልጽግናን በማስወገድ ለኢትዮጵያ የሚጠቅመውን ህዝቡ ራሱ የሚፈልገውን ከህገ መንግስት ጀምሮ ሌሎችን ነገሮች በማስተካከልና በመቀየር ለህዝቡ የሚሆነው መሪን መምረጥ የምንችለው እኛው ራሳችን ኢትዮጵያኖች ነንና በዚህ ጉዳይ ላይ የሚዲያ አካሉም ወይም ዘውዱ ሾው ሚዲያም ሌሎቻችን የበኩላችን ጥረት እናደርጋለን። እናንተም ከሀገራችን ህዝብ ጋር በተለይም በውጭ የምንኖረው የምንችለውን ሁሉ በማድረግ በፋኖም በኩል እየተደረገ ያለው ተጋድሎ በማገዝ በማበረታታት በውስጥም በውጭም ያለ ነው በጋራ ሆነን ሀገራችንን እንታደግ እያልኩ የዛሬን ዝግጅት በዚህ የሚቋጨው ከፕሮፌሰር መሐመድ ሐሰን ጋር ቀጥታ ዝግጅቱን በመምራት እስካሁን ከእናንተ ጋር የነበርኩትን የዘውዱ መንግስት የነበርኩኝ። ሰላም ጤና ይስጥልኝ። ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው። ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው